የጌታችን የኢየሱስ ክርስቶስ እናት አድርጌ አልቀበልም እያልከን ነው አይደል? የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለኔ እናቴ አይደለችም እያልከን ነው አይደል? እርግጠኛ ለመሆን የኢየሱስ እናት ነች። እሱ መች ጠፋኝ ወዳጅ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለኔ እናቴ አይደለችም እያልከን ነው አይደል? የኢየሱስ እናት ለሁላችንም እናት ነች የሚል መረዳት ከዚህ ከመሸ በኋላ ለምን እንከራከራለን? አንዴ መጨረሻ ጊዜ ጠይቃለሁ። የምጠይቀን ነገር ማትመልስ ከሆነ ወደ ካባ ትላካል። በጣም ከታላቅ ይቅርታ ጋር የጌታችን የኢየሱስ ክርስቶስ እናት የኔ እናት አይደለችም እያልከን ነው አይደለም? እሺ ልታወርደኝ ስለሆነ ለሞተ ሰው ተስካር እንጂ ልደት አለ? ይሄን ንገረኝ። በቃ እንደ ማንኛውም ሰው ሞታለች። መንፈሳቸው መሞቷን በምን አወቅ? ማለት መኖሯንስ አንተ በምን አወቅ? ማስረጃ ምንም እኮ አታውቅም። ስትጠይቅ ምንም አታውቅም። ምንም የምታውቀው ነገር የለም። መሞቷ እንዴት አወቅ ስለ መኖሯ እንዴት አወቅ ትልኛለህ? አዎ በቃ ምንም በሌለ ነገር ትምህርት ሰርተት ትከራ። መንፈሳችሁ እኮ በቃ ምንም እኮ የመጪው መንፈስ ነው። ወደ መላእክት ጸሎት ማድረግ እንችላለን ወይ? ሁሉን መፍጠር በሁሉም ቦታ መገኘትና ሁሉን ነገር ማድረግ የሚችለው እግዚአብሔር አብ እስከሆነ ድረስ ወደ መላእክት ከምንጸልይ ይልቅ ወደ ክርስቶስ ብንጸልይ ወይም ወደ እግዚአብሔር ብንጸልይ የትኛው ተሰሚነት አለው? ወይስ ደግሞ ወደ መላእክት ብንጸልይስ ምንድነው ችግሩ? እነዚህ ነገሮች ብታብራሩልኝ አመሰግናለሁ። ለሁሉም እናት እንድትሆን በዛ ምሳሌ መሰረት ለሁሉም እናት ትሁን ዶክትሪን ተሰርቶ ከዚህ በኋላ እናት ነች ምናምን የሚል አለ መጽሐፍ ቅዱስ ላይ። ቆይ ተረጋጋና አሳየናለህ። እኔ እኮ ልጠይቅ ነው። እሱ ነው አንተ የለህም። ቀደም ላልከው ነገር መጽሐፍ ቅዱሳዊ ማስረጃ የለም። የራስህን ሐሳብ ነው የነገርከን። ይሄን ማለት የራሴን ሐሳብ ሳይሆን መጽሐፍ ቅዱስ ላይ ያለው ሐሳብ ከዛ በኋላ ስለ ሁሉም እናት ሆና ስለ መንፈሳዊ እናት ሆና ትወከላለች የሚል ክፍል ስለሌለ ምንም ሌላ እሱን ችግር የለውም። ምን ይነግራለሁ? አንተ ያልከን ነገር መጽሐፍ ቅዱስ ላይ እንደሌለ ግን ተስማማን? አዎ የለም። በጣም ጥሩ። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር ነው ስታወራ የነበረው ማለት ነው። አንዴ ይቅርታ። እና ስለ ከዚህ በኋላ እናት ሆና ትቀጥላለች የሚል ታሳየኛል። አንዴ ቆይ። ለሁሉም እናት ሆናለች መንፈሳዊ እናትን ትወክላለች የሚል ታሳየኛል። ቆይ ልነግርህ እኮ ነው ዳጂ፣ ተረጋጋ። ዮሐንስ ትክክለኛ ስጋዊ እናቱ መስቀል ስር ነበረች አልነበረችም? አለች ነበረች። ለምን እናት ተደጋግ ለሚለው እኮ ነው ማለት አጽናናት። እቺው እናት ማለት ያው የክርስቶስ እናት ስለሆነች እንዲያጽናናት በሚል ነው እንጂ ሌላ ትርጓሜ ዮሐንስ አላዘነም አይመስለኝም። ዮሐንስ አላዘነም? አዝኗል፣ ግን የእናቱን ያህል ሊያዘን አይችልም። ስለዚህ ድንግል ማርያም የእናትና ሌላ የሚያዝነው ሐዘን እኩል አይደለም። ስለዚህ ድንግል ማርያም ለዮሐንስ እናት ተደርጋ ስትሰጠው ዮሐንስን እንድታጽናናው ተሰጥቷለች አልተሰጠችው? ዮሐንስን የምታጽናናውም ራሷ ነች። ዮሐንስን እሱ ነው እንድታጽናናው ተሰጥቷለች አልተሰጠችው? ለምን ዮሐንስ እንዲያጽናናት ነው እናት ተደርጋ የተሰጠችው አልከኝ አይደል? እሷ ዮሐንስን እንድታጽናናው አልተሰጠችው እኮ። እንደዚህ አይነት ነገር እኮ አሁን መጽሐፍ ቅዱሳዊ ብታረግልኝ እንግባባ ነበር። አንተ እኮ ነው የራስን ሐሳብ እኮ ነው እያመጣ ያለው። እሺ ከመንፈስ ቅዱስ ውጪ ሌላ ከመንፈስ ቅዱስ ውጪ ሌላ አጽናኝ አለ? መንፈስ ቅዱስ ብቻ ነው የሚያጽናናው። ግን ያ ደግሞ የመንፈስ ቅዱስ የሚያጽናናበትና ሰዎች ለሰዎች የሚያጽናኑበት ይለያያል። ይሄው ቆይ እኮ አሁን እኮ ሰው ሐዘን ላይ ሲሆን ማንም ሰው ሄዶ እንደሚያጽናናው አይነት ነው። ወደ መስመሩ እየመጣን ነው። ከመንፈስ ቅዱስ ውጪ አጽናኝ ከሌለ ዮሐንስ ድንግል ማርያምን እንዲያጽናናት ለምን እናት አድርጋ ተሰጠችው? ነው ጥያቄ። እኔ ይቺው እናት የሚለው ቃል እናት ሆና ተሰጠችው የሚለውን ይገልጻል እንዴ? ወደ እንደዚህ አይነት ትርጓሜ መምጣት እናት እነሆ ልጅሽ እኮ
እሱም እኮ ልጅ ተደርጎ ተሰጥቷታል። ባይዘው አሁን ሙሉ እሱ ቀለል አድርጌ ልጠይቅህና በደንብ ስማኝ። እሺ አሁን አንተ ግልጽ እያደረክ እንድትሄድ ከዛ ወደ የሚቀጥለው ጥያቄ መሄድ ካለብንም እንሄዳለን። አሁን የጌታችን የኢየሱስ ክርስቶስ እናት አድርጌ አልቀበልም እያልከን ነው አይደል? የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለኔ እናቴ አይደለችም እያልከን ነው አይደል? እርግጠኛ ለመሆን የኢየሱስ እናት ነች። እሱ መች ጠፋኝ ወዳጅ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለኔ እናቴ አይደለችም እያልከን ነው አይደል? የኢየሱስ እናት ለሁላችንም እናት ነች የሚል መረዳት ከዚህ ከመሸ በኋላ ለምን እንከራከራለን? አንዴ የመጨረሻ ጊዜ ጠይቃለሁ። የምጠይቀን ነገር ማትመልስ ከሆነ ወደ ካባ ትላካል። በጣም ከታላቅ ይቅርታ ጋር የጌታችን የኢየሱስ ክርስቶስ እናት የኔ እናት አይደለችም እያልከን ነው አይደለም? እሺ ልታወርደኝ ስለሆነ ለሞተ ሰው ተስካር እንጂ ልደት አለ? ይሄን ንገረኝ። በቃ እንደ ማንኛውም ሰው ሞታለች። መንፈሳቸው መሞቷን በምን አወቅ? ማለት መኖሯንስ አንተ በምን አወቅ? ማስረጃ ምንም እኮ አታውቅም። ስትጠይቅ ምንም አታውቅም። ምንም የምታውቀው ነገር የለም። መሞቷ እንዴት አወቅ ስለ መኖሯ እንዴት አወቅ ትልኛለህ? አዎ በቃ ምንም በሌለ ነገር ትምህርት ሰርተት ትከራ። መንፈሳችሁ እኮ በቃ ምንም እኮ የመጪው መንፈስ ነው እኮ። ቀጣይ ወደ ጌታ ልደት ነበር የምመጣልህ ወዳጅ። የጌታ ልደት ራሱ ጌታን እንደምታከብር ነበር የምትጠየቀው። ግን ያው ኤኒዌይስ ዘ ስፒሪት መንፈሳቸው እኮ በቃ ጋይስ ባይ ዘ ዌይ እንድታስተውሉ የምንፈልገው ነገር እነዚህ ሰዎች ክርስቲያን አይደሉም የምንለው በምክንያት ነው። ባይ ዘ ዌይ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናትን ኧረ ለኔ እናቴ አይደለችም የኢየሱስ እናት ናት። ሁለተኛ ጌታችን ኢየሱስ በመስቀል ላይ ሆኖ እነኋት እናትህ ብሎ ለዮሐንስ የሰጠው ዮሐንስን ደግሞ እነሆ ልጅሽ። ኦኬ ስለዚህ እንደዚህ አይነት ሰዎች ክርስቲያንም አይደሉም። እውነት ከእንደዚህ አይነት ሰዎች ጋር እንደው ጊዜ ማቃጠል ራሱ አንዳንዴ ፌር አይደለም ለሚሰማውም ሰው ራሱ። ግን ኤኒዌይስ እንደታስተውሉ ክርስቲያን እንዳልሆኑ እና መጨረሻ ላይ አያችሁ፣ መጨረሻ ላይ ትክክለኛው ስፒሪት እየተገለጠ ይመጣል። እንደው ልታስወርደኝ ስለሆነ ለሞተ ሰው እንዲህ ተስካር ነው እንጂ ማን ነው እስቲ ከየት ተነስተ ነው ድንግል ማርያም ሞታለች የሚለው የት አገኘው? ኦኬ ከየት አመጣው? የለም አይዘው መጽሐፍ ቅዱስ ላይ የለም። ድንግል ማርያም እንኳን እመቤታችን አይደለም ሌሎች ቅዱሳን ራሱ ሕያዋን ናቸው። ከጌታ ጋር ነው የሚኖሩት ሌሎች ቅዱሳን ራሱ። ስለዚህ እነዚህ ሰዎች ጸረ ክርስቶስ መሆናቸውን የክርስቶስ ኢየሱስን እናት እንግዲህ ኤኒዌይስ እንትን ለሚለው ሰው እንተውሽ። ዮሐዴ ቀጣይ ሰው ማይዊሽ ምናምን የሚል ሰው አለ መሰለኝ፣ ተቀበለው ዮሐዴ። ከዛ እናቱ ደግሞ ዳግም የሚለውን ተቀበለዋል። ዮሐዴ ቀጥል። ኦኬ እሺ፣ ቃሌ ታሰማል እንግዲህ። ኦኬ ማይዊሽ አለ ይሰማል? እንኳን ደህና መጣ። ጥያቄ እንቀጥል። አሜን። እንኳን አብሮ አደረሰን። ትንሽ ድምፅን ከፍ ብታደርገው እሺ። ጥሩ ነው። ያው ጥያቄ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ አሁን እኛ የምንጠቀምበት መጽሐፍ 81 አሐዱ መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ አሁን ላይ ያሉት መጽሐፍቶች ብቻ ነው ወይ ያሉት? ለምሳሌ አይ ቲንክ ኒቂያ ጉባኤ ላይ ይመስለኛልና ብዙ አይነት የመጽሐፍ ቅዱስ ያልሆኑ ግን መጽሐፍ ቅዱስን ተመሳስለው የመጡ ልክ እንደነ ቶማስ ወንጌል፣ የጴጥሮስ፣ የፊልጶስ፣ የማቲያስ፣ የበርናባስ ወንጌላት የተባሉትን እነዛን ቤተክርስቲያን ትክክል የሆኑትን ካልሆኑት ለይታ አስቀምጣ ነበርና እነዛ የተወገዙት ናቸው። አሁን ላይ ያለው መጽሐፍ ቅዱስ ላይ ደግሞ የተጻፈ ግን መጽሐፍ ቅዱስ ላይ ያወጣቸውን አሁን ጠቅሳቸውን ለምሳሌ ኦሪት ዘኍልቍ ምዕራፍ 21 ቁጥር 14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንደዚህ ተባለ፣ ዋይ በሱፋ የአርኖንም ሸለቆች ይላል። አሁን ይሄ የእግዚአብሔር ጦርነት የተባለው ያ መጽሐፍ የት ነው ያለው? ኤንድ መጽሐፈ ኢያሱ
ምዕራፍ 10 ቁጥር 13 ጀምሮ ይመስለኛል ህዝቡን ጠላቶቻቸውን እንዲበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ፣ ይህ በያሻር መጽሐፍ የተጻፈ አይደለምን ይላል። ፀሐዩም በሰማይ መካከል ዘገየ፣ አንድም ቀንም ሙሉ ያህል ለመግባት አልቸኮለም ይላል። ይሄ በያሻር መጽሐፍ ተጽፏል የተባለው ያ የያሻር መጽሐፍ አሁን ላይ መጽሐፍ ቅዱስ ላይ አለ ወይ? ላይክ ካለስ ለምንድን ነው እየተጠቀምንበት ያልሆነው? ለምን አልተካተተም? እንደገና ሁለተኛ ሳሙኤል ምዕራፍ 1 እንትን እናድርገውና ማይዊስ ሁሉንም አንዴ ጠቅለል አድርገውና ይጠቅልለው ሀሳቡ ዞሮ ዞሮ ተያያዥ ስለሆነሽ አዎ ጠቅለል አድርገው። አይ ቲንክ ጥያቄ ኦልሞስት ግልጽ ስለሆነ ኤቪደንሶቹ በቂ ናቸው አሁን የጠቀስካቸው ማለት ሌላ እንትን ከሌለ ማለት ሀሳቡ እንዲህ እዚህ መጽሐፍ ላይ እንዲህ ተብሏል እንዲህ ተብሎ ተጠቅሷል እና ስለዚህ እነዛ መጽሐፍት የት ነው ያሉት? ከዚህ ቁጥር ውጭ ሊሆን አይችልም ወይ ነው አይደለ? ባጭሩ ነው አንድ ሁለት ጠቅስልህ ነበር ግን ያው ነው እንደዚህ ይሄ ነው ጥያቄ ተመሳሳይ ናቸው። ችግር የለውም። ይሄ ከሆነ ሀሳቡ በአጠቃላይ መጽሐፍ ቅዱስ ላይ የሆኑ መጽሐፍት ተጠቀሱ ማለት ግዴታ በነቢያት ወይም ደግሞ በቅዱሳን ሰዎች የተጻፉ ናቸው ማለት አይደለም። የታሪክ መጽሐፍቶች አሉ። የእስራኤላውያን የታሪክ መጽሐፍ ማለት ነው። የጂኒዮሎጂ መጽሐፍቶች አሉ። ኦኬ፣ የመጽሐፍ ቅዱስ ሳይሆን አይሁዳውያን በባህላቸው የሚጽፏቸው የሚዘግቧቸው ክታቦች ክታባቶች አሉ። መጽሐፍ ቅዱስ ሳይሆኑ ኖርማል መጽሐፍት፣ የታሪክ መጽሐፍት፣ መዛግብቶች በጣም ብዙ ሊኖሩ ይችላል። ከዛ ውጭ ራሱ ከአሕዛብ መጽሐፍት ራሱ ሐዋርያ ቅዱስ ጳውሎስ የጠቀሳቸው ጥቅሶች አሉ። ከአሕዛብ መጽሐፍትም ጭምር ማለት ከአሕዛብ አባባሎች፣ ከአሕዛብ ንግግሮች ማለት ነው። ከዛ ደግሞ ከትውፊትም የሚወሰዱ ሊኖሩ ይችላሉ ማለት ግዴታ ያልተጻፉ በትውፊት በቅብብሎች የሚመጡ ትምህርቶች ሊኖሩ ይችላሉ ማለት ነው። እነዚህ ያሻር የእግዚአብሔር የጦርነት መጽሐፍት የሚባሉ የእግዚአብሔር ማለት መጽሐፍ ቅዱስ ፓርትስ ኦፍ ሆሊ ቡክ ሳይሆን የአይሁዶች ታሪክ የተዘገቡበት የታሪክ መጽሐፍት ናቸው እና በዛ እንኳን የተጻፈ አይደለም ወይ ነው። ኢያሱ በገባኦት ሰማይ ላይ ፀሐይን ማቆሙ በያሻር መጽሐፍት ራሱ የታሪክ መዛግብት ራሱ የተጻፈ እውነት ነው ብሎ አስ ኤቪደንስ እየተጠቀሰ ያለው እንጂ ግዴታ ቢብሊካል ቡኮች ናቸው ማለት አይደለም። ስለዚህ የታሪክ መጽሐፍቶች አሉ፣ ከታሪክ መዛግብቶች ይጠቀሳል። እንደዛ ሊጠቀሱ ይችላሉ መጽሐፍ ቅዱስ ላይ ማለት ባይነሰሲቲ መጽሐፍ ቅዱስ ናቸው ማለት አይደለም። አሁን የያሻር መጽሐፍ ባይ ዘ ዌይ ስቲል ኤግዚስት የሚያደርግ መጽሐፍ ነው። ከእንደዛ አንጻር መጽሐፍቶች ሊኖሩ ይችላሉ፣ የታሪክ መጽሐፍ። ከነዛ ደግሞ እንደ ሶርስ ሊጠቀሱ ይችላሉ፣ ሊጻፉ ይችላሉ ማለት ነው። ልክ ለምሳሌ እንደ መጽሐፍ ቅዱስ የማይካተቱ ግን አባቶች ለትምህርት ጠቃሚ ናቸው ብለው የሚያስቧቸው መጽሐፍቶችን ኮት ያደርጋሉ። ለምሳሌ ፕሮቶ ኢቫንጀሊየም ኦፍ ጄምስ የሚባል ጽሁፉ የግኖስቲኮች ጽሁፍ ነው፣ የታወቀ ነው። ግኖስቲኮች ናቸው የጻፉት። ነገር ግን እንደው የግኖስቲክ መጽሐፍ ስለሆነ ምንም አይነት እንደው እውነት የሆነ ሶርስ ወይም ደግሞ ለሶርስ በጭራሽ ሊጠቀስ የሚችል መጽሐፍ አይደለም ብለው አባቶች የሚጥሉት መጽሐፍ አይደለም። አሴ ሂስቶሪካል ኤቪደንስ በቤተ ክርስቲያን ይታመኑ የነበሩ ትምህርቶችን፣ ጽሁፎችን አንዳንዱ አካቶ ጽፏል፣ ይዟል ማለት ነው እውነታዎችን። ለምሳሌ የእመቤታችን የድንግል ማርያምን የዘር ሐረግን የእመቤታችን የድንግል ማርያም የዘር ሐረግ እዛ ተጽፏል፣ ተገልጿል። የማን ልጅ እንደሆነች፣ እንዴት ነው ትውልድ ሐረጓ፣ አስተዳደጓ፣ ከየት ነው የተወለደችው የሚለውን እና ዘላለማዊ ድንግልና እነዚህ ተጠቅሷል። ይሄ ግን እዛ ላይ ስለተጠቀሰ ስህተት ነው ማለት አይደለም። ምክንያቱም አባቶች ራሱ አሴ ሬፈረንስ ጠቅሰውታል። ለምሳሌ እነ ኦሪገን ጠቅሰውታል፣ እነ ዮሐንስ አፈወርቅ ይጠቅሱታል። እንደ ሂስቶሪካል ኤቪደንስ ማለት ነው፣ እንደ ታሪካዊ እውነት ታሪካዊ ለሆነ ነገር ማለት ታሪካዊ እውነት ለሆነ ነገር ይጠቀሳል። ያ ተጠቀሰ ማለት ኦተንቲክ የሆነ ቡክ ነው ማለት ግን አይደለም። በቃ ይሄ የታመነ በክርስትናው የታመነ መጽሐፍ ነው ማለት ግን አይደለም ማለት እንዴት ነው የምንረዳቸው? እዛ ተጻፈ ማለት
መጽሐፍ ቅዱስ መሆን አለበት ግዴታ ማለት አይደለም። ኦኬ አይደለም። ስለዛም ነው መጽሐፍ ቅዱስ ስላልሆኑ ነው አባቶችም ከቀኖና ውጪ ያደረጉት። በአይሁድ ታሪክ ትውፊትም የማይታወቁ መጻሕፍቶች ናቸው። ኦኬ ከክርስቶስ በፊትም የሚታወቁ መጻሕፍቶች ናቸው በሰባ ሊቃናት የተተረጎሙት። አሁንም ያሉት እንደ መጽሐፍ ቅዱስ የሚቆጠሩት እኛ ጋር ያሉት ናቸው። ከዛ ውጭ መጽሐፍቶች በእነሱም ፕራክቲስ የሚደረጉ አልነበሩም። አባቶችም አልቀነኗቸውም ማለት ነው። ከዚህ አንጻር የሚታይ ነው ባጭሩ። በጣም አመሰግናለሁ። እግዚአብሔር ያክብር። እዚህ ላይ ቀደም እንዳልከው ሜቢ የዋዴ ቃልዮት ያሰማልን ብሮስኪ ማይዊች መጀመሪያ ላይ ያልከው አይ ቲንክ ኒቂያ ጉባኤን እንትን ለማለት ሞክረሃል ኢኒሻሊ። ከዛ በፊትም ኢቭን ቅዱስ ኢሬኔዎስን ታውቀዋለህ? ሴንት ኢሬኔዎስ የሊዮንን ማለት ነው። ሜቢ በስም ሰምተህ ታውቃለህ? አሁን ምንድነው ቀደም እንዳልካቸው አሁን ስቲል ቱ ዚስ ዴይ ሙስሊሞች ምናምን ለመጫወት የሚሞክሩት ጌም አለ። የቶማስ ወንጌል ብዙ ወንጌላት አሉ። ኢቭን ከታሪክ አንጻር ስንመለከት ወንጌል እያሉ ቤተክርስቲያን ውስጥ ይቀላቅሏቸዋል። የማርያም ወንጌል የሚባል አለ፣ የቶማስ ወንጌል አለ፣ የበርናባስ ወንጌል አለ። ሙስሊሞች ስቲል ትክክለኛ ሪላያብል የሆነ ነገር ነው የሚሉ ነገር ግን የጥንቷን ቤተክርስቲያን ስንመለከታት ለምሳሌ እነ ቅዱስ ኢሬኔዎስን በጽሁፋቸው ስንመለከት አራቱ ወንጌላት እነዚህ ብቻ ናቸው። ቅዱስ ኢሬኔዎስ እንደምታውቀው የቅዱስ ፖሊካርፕ ደቀ መዝሙር ነው። ቅዱስ ፖሊካርፕ ደግሞ የቅዱስ ዮሐንስ ወንጌላዊ ተማሪ ነው እና ቤተክርስቲያን እነዚህ ናቸው ወንጌላት ስትል ከሐዋርያት ጀምሮ ወንጌላት ተብሎ የተለዩ እነዚህ ናቸው። ከሐዋርያት ዘመን ጀምሮ የተቀበለችው ነገር ነው። አባቶች እነዚህ ናቸው ወንጌላት የሚሉት ነገር ግን ዮሐዴም ቀደም እንዳለ መናፍቃኑ ግኖስቲክ መናፍቃኑ ምን ያደርጋሉ? ክርስቲያኑን ለማናወጥ የራሳቸውን የተበላሸ ትምህርት ለማስገባት እነዚህ ወንጌላት እያሉ እየደባለቁ ቤተክርስቲያን ውስጥ ያስገቡ ነበር። ነገር ግን ቤተክርስቲያን ያው ፈተና ቢበዛባት ምንም ቢላትም ትክክለኛው ወንጌል ግን እነዚህ አራቱ ወንጌላት ናቸው ብላ ለይታ አስቀምጣለች እና ኢቭን ፕሪናይሲያን ካውንስል ከኒቂያ ጉባኤ በፊት ይሄ ነገር ኦልሬዲ በቤተክርስቲያን ውስጥ እነዚህ ወንጌላት ናቸው ትክክለኛው ወንጌል የሚለው ነገር በአባቶች ዘንድ የታመነ በአባቶች ዘንድ የተቀመጠ ነገር ነውና ከዚህ አንጻር ነው ዮሐዴ ያነሳው ነገር ፐርፌክት ስለሆነ እሱ ላይ ምንም አልጨምርም። እናመሰግናለሁ። አመሰግናለሁ። እሺ ዜና ኮል ቃልዮት ያሰማልን ዮሐዴ። እሺ ናቱ አሜን። አብሮ ያሰማል። ናቱ አለ ዲያቆናታን አለው። እሺ ናቱ ዳግም አሸናፊ ነው የሚለው ካልተሳሳትኩ ዳግም አሸናፊ የሚለውን ዩዘር ኔም እስቲ ተቀበል። አይ ቲንክ እንትና መሰለኝ አልፋ መሰለኝ። እንደምን አመሻችሁ። ሰላም ለሁላችሁ። ያ እንዴት ነህ? ሰላም እግዚአብሔር ይመስገን። እንደምን አላችሁ? አለሁ። ሰላም በለን። አሜን። ሰላም ለሁላችሁ ይሁን። ክርስቶስ ሰላም ከሁላችሁ ጋር ይሁን። አይ ቅድም ይሄ የወጣው ልጅ እንትን ሲል እኮ አይቼ ነው የገባሁት። ገላትያ ምዕራፍ 4 ላይ እና ምዕራፍ 3 ላይ ያለው እንዴት ነው የሚቀበለው? ለምሳሌ ሳራ እናታችን ተብላ ተጠቅሳ የለ ገላትያ ምዕራፍ 4 ላይ እኛ የሳራ ልጆች ነን ይላል ሐዋርያ ቅዱስ ጳውሎስ እና ምንም የሳራ ልጆች ሲል ያው እንግዲህ በዘር ሐረጉ የሳራ ልጅ ሊሆን ይችላል ከቢንያም ነገር እንደመወለዱ ግን እዛ ጋር የሚናገረው ምዕራፍ 3 ላይም አብርሃም አባታችን ሲል ከእምነት አንጻር ነው አባታችን ብሎ ቢናገሩና ሳራም ደግሞ እኛ የባሪያይቱ ልጅ አይደለንም የሳራ ልጅ እንዴት ነው እናትነቷን ይቀበላል? ዛሬ ሳራ እናቴ ብሎ ይናገራል ወይስ እንዴት ነው የሚለውን ነበረ። ያው እሱም ሄዳል። አስቸጋሪ እኮ ነው። አሁን እንዳልኩ መጽሐፍ ቅዱስ ላይ እንኳን እነዚህን ሰዎች እንዲህ ብለህ ልታብራራላቸው አይደለም። ኢቨን እኮ ነገርኩህ። አሁን እኮ የክርስቶስን ጌትነት ራሱ እነዚህ ሰዎች መቀበላቸውን እኔ እጠራጠራለሁ። አይቀበሉም ብዬ ነው የማምነው ብዙዎቹ። ለምን መሰለ? የክርስቶስን ጌትነት የተቀበለ ሰው ክርስቶስ አምላኬ ነው፣ ጌታዬ ነው፣ መድኃኒቴ ነው ብሎ የሚያምን ሰው እንግዲህ ወላዲተ አምላክ ቴዎቶኮስን የጌታ እናትን እንግዲህ እኔ አንዳንዴ አስቸጋሪ ነው። ሰይጣን ልቦናን ሲያውር በጣም ከባድ ነው። ለእነዚህ ሰዎች ጸሎት ነው የሚያስፈልጋቸው፣ ትምህርት ብቻ ሳይሆን ጸሎትም ያስፈልጋቸዋል እውነት ለማውራት እና ለማንኛውም ጥሩ ሀሳብ ነው አልፋ የሚያነሳኸው ጥሩ ፖይንት ነው። ምናልባት ጋዲ ወደ አንድ አጋጣሚ ካነሳው አንድ ሪሊ ኩዊክ አንድ ፖይንት ለማንሳት በዚህ በእመቤታችን እናትነት ዙሪያ የአውግስቲኖስ የሚናገረው ሀሳብ አለ። ኦን ደ ቨርጂኒቲ መጽሐፉ ድንግል ማርያም አሁን ለምሳሌ አሁን እኛ እመቤታችንን የክርስቲያኖች ሁሉ እናት ብለን ስንጠራት ባይዘወይ ቢብሊካል ኤቪደንስም አለ። ቅድም እንዳልከው ለዮሐንስ መሰጠቷ አንድ
ኤቪደንስ ነው። እነሆ እናትሽ፣ እነኋት እናትህ፣ እነሆ ልጅሽ ብሎ ነው የሚሰጣት። ኦኬ እስከ መስቀል ስር ታምኖ ለሚጠብቅ እናት ተደርጋ የምትሰጠው ድንግል ማርያም ነው። ይሄ ራሱ ክርስቶስ እናት ብሎ የሰጠው ጸንቶ ለቆመው ለዮሐንስ ነው ማለት ነው። ጸንቶ ለሚቆም ሁሉ እናት ነች። ትውልድ ሁሉ ብፅዕት ይሉኛል ስትል ትውልድ ማለት ኦፍኮርስ ክርስቲያን ለሆነ ማለት ነው። ብፅዕትነቷ እናትነቷ የሚቀበል ማለት ነው። ሌላው ግን አውግስቲኖስ የሚያነሳው ኦን ዘ ቨርጂኒቲ ምን ብሎ ነው የሚያነሳው? ለክርስቶስ ምንድነች? ለአካላዊ ቃል ለክርስቶስ እናቱ ነች አይደለ? እኛ ደግሞ የክርስቶስ ምንድነን? ብልቶቹ ነን አይደለ? እኛ ቤተክርስቲያንን ሊመሰርት ቤተክርስቲያን ደግሞ የአካሉ ሊያደርግ አይደለ ክርስቶስ የመጣው። የአካሉ እናት ደግሞ ድንግል ማርያም ነች ማለት ነው። ስለዚህ ምን ብሎ ያነሳል? ድንግል ማርያም ለራሳችን ለቤተ ክርስቲያን ራስ ለሆነችው በአካል አስገኙ ነች ወይም ደግሞ እናቱ ነች። ለአካሉ ብልቶች እኛ ደግሞ የክርስቶስ የአካሉ ብልት የምንሆነው ስፒሪቹዋሊ ነው አይደል? በመንፈስ የክርስቶስ የአካል ብልቶች እንሆናለን። ስፒሪቹዋሊ ደግሞ ለማን? ለክርስቲያኖች በሙሉ እናታቸው ነች። ምክንያቱም ቤተ ክርስቲያን ማለት የክርስቶስ አካል ብልቶች ስብስብ ነች። የብልቶቹ የክርስቶስ አካል ወላዲት ወይም ደግሞ እናት የሆነችው ደግሞ ማነች? ድንግል ማርያም ነች። ከዚህ አንጻር ድንግል ማርያም የክርስቲያኖች ሁሉ ምን ተብላለች? እናት ተብላ ትጠራለች ይላል። እዚህ ከዚህ አንጻር በቤተ ክርስቲያን ብልትነት ውስጥ ያለ ሰው እናቴ ሊላት ግድ ነው። ምክንያቱም የክርስቶስ ብልት ውስጥ የተካተተ እስከሆነ ድረስ የክርስቶስ አንዱ ብልት እንደመሆኑ መጠን ማለት ነው። ከዚህ አንጻር ይገልጸዋል አውግስጢኖስ እና በጣም እንደው የእሷ ልጅ ለመባል ራሱ እኔ እበቃለሁ ወይስ አልበቃም ነው ሊያስብለን የሚገባው እንጂ አልላትም ጭራሽ። እንዴ ክርስቶስ እኮ እናት የሚላት እንደው አንተ አግኝተህ ነው? በምን እድል ነው ክርስቶስ እናት የሚላት? አንተ እናቴ ለማለት እንደው እኔ እንጃ። አንዳንዴ በህሊና በመንፈስ ስትርቅ እንዲህ አይነት ጥላቻ ውስጥ ትገባለና ከዚህ አንጻር ቢታይ ጥሩ ነው ለማለት ነው። እንትን ጋይስ በፊት ያገኘሁትና ይህን መጽሐፍ ሜሪ ኤንድ ዘ ፋዘርስ ኦፍ ዘ ቸርች የሚል መጽሐፍ ነው። ኦኬ ሜሪ ኤንድ ዘ ፋዘርስ ኦፍ ዘ ቸርች የሚል መጽሐፍ አለ። መጽሐፉ ዘ ብሌስድ ቨርጅን ሜሪ ኢን ፓትሪስቲክ ቶት ነው የሚለው። ኦኬ ሜሪ ኤንድ ዘ ፋዘርስ ኦፍ ዘ ቸርች ዘ ብሌስድ ቨርጅን ሜሪ ኢን ፓትሪስቲክ ቶት ነው። ሉጂ ጋምቤሮ የሚባል ግለሰብ ነው። ኦፍ ኮርስ ሂ ኢዝ ካቶሊክ ቢሆንም ግን በጣም ጥሩ መጽሐፍ ነው እና ውጭ ያላችሁ ሰዎች ይህን መጽሐፍ ብታነቡት አክሰሱ ያላችሁ ማለት ነው ማስመጣት የምትችሉ ሰዎች ብታነቡት ይሄ ነገረ ማርያምና የአባቶች ትምህርት አለ አይደል? እመቤታችንና የአባቶች ትምህርት እንዴት ነው የሚለውን ነገር በጣም በጥልቀት ኦልሞስት ስንት ነው ከተሳሳትኩ ወደ ኦልሞስት ወደ 400 ገጽ ነው መጽሐፉና መጽሐፉን ሜቢ ስክሪንሻት ማድረግ የምትፈልጉ ይሄ ነው ሜሪ ኤንድ ዘ ፋዘርስ ኦፍ ዘ ቸርች እና መጽሐፉን ሜሪ ኤንድ ዘ ፋዘርስ ኦፍ ዘ አይሰማም እንዴ? ድምጽ ይሰማል? መጽሐፉ ምንድነው ይሉኛል ኮሜንት። አረ ይሰማል። ሜሪ ኤንድ ዘ ፋዘርስ ኦፍ ዘ ቸርች ዘ ብሌስድ ቨርጅን ሜሪ ኢን ፓትሪስቲክ ቶት ይሄ ነው እና ብታነቡት አባቶች እንዴት ነው ነገረ ማርያምን የተረዱት የሚለውን ነገር በደንብ ጥሩ መጽሐፍ ነው። ጥሩ እውቀት ታገኙበታላችሁ ብዬ አስባለሁ። ኤኒዌይስ ይሄን ሪኮመንድ ላድርጋችሁ ብዬ ነው። ናቱ እሺ በቃ ቅድም እንግዲህ ወንድማችን አልፋ ስለሆነ ማነው እድላዊትን ተቀበልን። ናቱ ካለ እድላዊትን ተቀበል። እሺ ይሰማላ? ሰላም እንዴት ናችሁ? እንኳን አደረሳችሁ። በመጀመሪያ ጥያቄ ልንጠይቅ ስላደረጋችሁ በጣም አመሰግናለሁ። የኔ ጥያቄ ሁለት ጥያቄ ነው። እሱም በመላእክት ዙሪያ ያለ ነውና በደንብ እንዳቅና እንድረዳ ስለፈለኩኝ ነው ልጠይቃችሁ የፈለኩትኝና ጥያቄ ምንድነው ወደ መላእክት ጸሎት ማድረግ እንችላለን ወይ የሚል ነው። እሺ ሁለቱንም ጥያቄ አንድ ላይ አድርጊውና ከዛ በኋላ መልስልሻለሁ።
እሺ ሁሉን መፍጠር ሁሉን በሁሉም ቦታ መገኘትና ሁሉን ነገር ማድረግ የሚችለው እግዚአብሔር አብ እስከሆነ ድረስ ወደ መላእክት ከምንጸልይ ይልቅ ወደ ክርስቶስ ብንጸልይ ወይም ወደ እግዚአብሔር ብንጸልይ የትኛው ተሰሚነት አለው? ወይስ ደግሞ ወደ መላእክት ብንጸልይስ ምንድነው ችግሩ? እነዚህ ነገሮች ብታብራሩልኝ አመሰግናለሁ። እሺ ወደ መላእክት የሁለተኛው ጥያቄሽ ወደ መላእክት ከምንጸልይ ወደ ራሱ ወደ እግዚአብሔር ብንጸልይ ምን ችግር አለው የሚል ነው አይደለ? ትቀጥላለህ። ቆይ ደስ ብንጸልይ ወይ ኮሜንት ላይ ጋይስ ሰው ጥያቄ ሲጠይቅ በተቻለ መጠን እባካችሁ ሰው ጥያቄ አለኝ ብሎ ነው ጥያቄ እያቀረበ ያለውና ይሄ ላፊንግ ኢሞጂ ምናምን የምትልኩ ሰዎች ያው እኔ ቤት ታውቃላችሁ አይደል? በሚዩት ነው የምትስተናበቱት። ሰው ጥያቄ አለኝ ብሎ ሲያቀርብ አትሳቁ። ሺዝ ክርስቲያን ኦርቶዶክሳዊ እህታችንና ጥያቄ ነው በቃ ያላት ጥያቄዋን ታቀርብ። ከዛ በኋላ ወንድሞች ደግሞ መልስ ይሰጧታልና ላፊንግ ኢሞጂ ምናምን ነገር ሰው የሚያሸማቅ አይነት ነገር አትጻፉ ፕሊዝ። ካሁን በኋላ እንደዛ የሚያደርግ ሰው ካለ በሚዩት ነው የሚሸኘው። እሺ እናትሽ ያቀጥል። አጋዥ ናቸው ይላል ዕብራውያን ምዕራፍ 1ን ስታነቡ ስለ መላእክት የተጻፈበት ማለት ነው። ስለዚህ ያግዙናል፣ ይረዱናል። ለዚህ ይሄ ትልቁ አገልግሎታቸው ነው በቤተ ክርስቲያን ውስጥ ማለት ነው። ስለዚህ አሁን እኛ ደግሞ ደርሳችኋል የተባልንበት ከተማ ደግሞ ወደ ቅዱሳን መላእክት አእላፋት መላእክት ወደ ተሰበሰቡበት ከደረስን ኦኬ በአንድ ህብረት ውስጥ ኮሚኒየን ይኖረናል፣ ህብረት ይኖረናል ማለት ነው። ስለዚህ በክርስቶስ ስጋ አማካኝነት መሰማማቱም ይኖራል ማለት ነው። ለምን ሁላችንም ለምሳሌ አንድ ብልት ማነው አንድ አካል ስለሆነን ሁላችንም ብልቶች ብንሆንም አንድ አካል ስለሆነን ማለት ነው። ስለዚህ መላእክት እገዛችንን ይሰማሉ። አዎ ለምንድን መላእክት ራሳቸው መዳንን ልንወርስ ዘንድ ላለለኛ እንዲያገለግሉን ነው የሚላኩ ሲጀመር። ኦኬ አሁን በቤተ ክርስቲያን ውስጥ ለኛ ለክርስቲያኖች አጋዥ ናቸው ተብሎ መጽሐፍ ቅዱስ ላይ ስለተጻፈ ማለት ነው። ይሄ ባጭሩ ለመመለስ ያህል ማለት ነው። ኦኬ እነዚህ መላእክት ደግሞ ጸሎትን ሲያቀርቡ ዘካርያስ ላይ ማይተናል። እንደገና ደግሞ እግዚአብሔርን በሚፈሩት ዙሪያ ደግሞ ሰፍረው ሲያድኑ ማይተናል። ስለዚህ መላእክት ነሰሰርሊ ብስራትን ለማብሰር ወይም ደግሞ ቁጣን ለማምጣት ብቻ የሚመጡ ሳይሆኑ እኛ ደግሞ በክርስትና ህይወታችን እገዛ ስለምንፈልግ ከቅዱሳን ጋር በጸሎት ያግዙናል ማለት ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ለምሳሌ በልመናቸው እንደሚያግዙን ለማሳየት ማለት ነው። ከዚህ ከታናናሾቹ አንዱንም አትናቁ እና መላእክቶቻቸው በሰማይ አባቴን ፊት ያሉ ብሎ ተናግሯል። ያ ማለት ልመናን ያቀርባሉ። ስለዚህ በልመናቸው በጸሎታቸው ደግሞ እገዛን ብርታትን እናገኛለን ማለት ነው። አሁን ክርስትና ሩጫ ስለሆነ ነው። ሁለተኛው ግን ጥያቄሽ ምንድነው? ለምንድነው ወደ እግዚአብሔር ቀጥታ የማንጸልየው? እንደው ለመላእክት ለምን ኢንቮክ እናደርጋለን? እገዛቸውን ለምን እንጠይቃለን? ከሆነ ቀጥታ እግዚአብሔርን አትጸልዩ የሚል የለም ሲጀመር አይደለ? በስሜ የምትለምኑትን ሁሉ እኔም አደርገዋለሁ ብሏል። ወደ ጌታችንም እንጸልያለን፣ ወደ ቅድስት ሥላሴ በአጠቃላይ እንጸልያለን ወደ አምላካችን። ግን ደግሞ እገዛን ደግሞ እነሱን እንጠይቃለን። ለምን? ከኛ የበረቱ ናቸው። ሩጫቸውን አሁን ለምሳሌ ቅዱሳን ካልን ቅዱሳን ሩጫቸውን ጨርሰው ሄደዋል። ስለዚህ ስለ ራሳቸው ሩጫ የሚለምኑ ወይም ደግሞ የሚማልዱ አይደሉም። ስለዚህ ስለ ቤተክርስቲያን ጸሎትና ልመናን ያደርጋሉ። ስለዚህ እነዚህ እንደ ደመና የከበቡን መላእክትም ቅዱሳንም እኛን ለማገዝ ባይዚ እንደ ደመና የከበቡን ሲል ሐዋርያው ቅዱስ ጳውሎስ ከገዛ አንጻር ነው በነገራችን ላይ። ኦኬ ስለዚህ ምን እያላቸው ነው ለዕብራውያን ተደራሲያን? እንደ ደመና የከበቡን አሉ፣ ስለዚህ አንዝልም ነው። ኦኬ አጋዥ አለን ነው፣ የሚያግዙን ቅዱሳን አሉ ነው በዙሪያችን። ስለዚህ የደረስንበት እነዚህ የጻድቃን ነፍሶች ያሉባት ቅዱሳን ማለት ነው። እንዲሁም የመላእክት ከተማ የተባለች ቤተክርስቲያን ውስጥ እነሱ እንደ ደመና በእኛ ዙሪያ ካሉ አየሽ አንዝልም ነው። እነሱን ብርታት እገዛ እየጠየቅን እንቀጥላለን ነው። ስለዚህ እነሱን ስንጠይቅ እገዛ ነው። እንዴት አድርጌ ቀለል አድርጌ ልንገርሽ መሰለሽ? ለምሳሌ በምድራዊ ህይወትሽ ለምሳሌ ከአንቺ የበረታው ቤተ እምነትሽን አደሆነ አላወቅኩትም። እሺ ለዛ ነው። እና ከአንቺ የበረታው በጸሎት እንዲያግዝሽ ትጠይቂዋለሽ አይደለ? ክርስቲያን ከሆነ ለምሳሌ አባቶቻችን ቀሳውስትን፣ የቤተክርስቲያን አገልጋዮችን በጸሎት እንዲያግዙን እንጠይቃለን። ያ ማለት ግን እንደ ወደ አምላካችን መጸለይ ከብዶን ነው ማለት አይደለም አይደለ? ያ እገዛውን ከመጠየቅ አንጻር
ኦኬ ለምን የእግዚአብሔር አይኖች ጆሮች ወደ ጻድቃን እጅጉኑ ያዘነበሉ ናቸው። ለምን የጻድቃን የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች ተብሎ ስለተጻፈ ማለት ነው። ከኛ ጸሎት የነሱ በጣም ኃያል ነው በቅድስና የሚኖሩ ስለሆኑ ኦኬ ከጌታ ጋር ስለሆኑ። አሁን የኛ እንደው አይሰማም ማለት ግን አይደለም። ኦኬ ስለዚህ ከዛ አንጻር ነው የሚታየው ማለት ነው። ስለዚህ የመጨረሻውም ጥያቄሽ ወደ እግዚአብሔር መጸለይ ይቻላል። አዎ ቀጥታ አሁን እኮ ደስ የሚል እንደውም ነገር ምንድነው በአዲስ ኪዳን ይሄው በጌታችን አማካኝነት ልጆች ስለሆንን እንደ አባት እንጠይቃለን፣ እንደ ልጅ እንጠይቃለን። ኦኬ አባታችን ብለን እንድንጠይቅም ራሱ ጌታችን አስተምሯል። ግን ደግሞ እነሱንም ደግሞ በኑሯችን በቅድስና ህይወታችን በዕለት ዕለት መመላለሳችን ደግሞ እገዛቸውን እንጠይቃለን ማለት ነው። ተመለሰልሽ? እሺ ወንድሜ በጣም ነው የማመሰግነው። ተመልሶልኛል። ተባረኩ። ቃሌት ያሰማልን ናትሻ ቃሌት ያሰማል። እዚሁ ላይ እድላዊት ከመውጣትሽ በፊት ነገር እንዳለ 100% ፐርፌክት ነው። አንድ ተጨማሪ ነገር ምንድነው ለምሳሌ ጳውሎስ ታች ያሉ ሰዎችም እየሰሙ ላሉ ሰዎችም በጣም ብዙ ጊዜ አድሬስ አድርገናል። በእርግጥ ቅዱስ ጳውሎስ እንግዲህ ጌታ በደማስቆ የተገለጠለት ጳውሎስ ከዛ በኋላ እስከ 3ኛ ሰማይ ድረስ የተነጠቀ ጳውሎስ በቅድስና ሁላችንንም ድብና አድርጎ የሚበልጠን ቅዱስ ጳውሎስ ኦኬ ከእግዚአብሔር ጋር መነጋገር ይጸልያል፣ ወደ እግዚአብሔር ይጸልያል። ነገር ግን ይቅርታ የኔ እናት ይቅርታ፣ የሆነ ቴክስት ገብቶልኝ ነው። አንድ ነገረኛ ሰው አለ እና ምንድነው ጳውሎስ ጥቅሶቹን መያዝ ትችላለሽ። ለምሳሌ አንደኛ ተሰሎንቄ ላይ አሁን ናቱ ያለውን ሐሳብ ለማጠናከር ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ላይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ላይ ወንድሞች ሆይ ስለኛ ጸልዩ ይላል ጳውሎስ። አየሽ ጳውሎስ ለምሳሌ እድላዊት ወደ እግዚአብሔር ይጸልያል አይደል? ወደ እግዚአብሔር ይጸልያል። ለክርስቶስ በጣም ቅርብ ነው። ክርስቶስ ኢየሱስን ራሱ በተደጋጋሚ እንግዲህ ከክርስቶስ ኢየሱስ ጋር የሚነጋገር ነው። ነገር ግን ጳውሎስ ወደ እግዚአብሔር መጸለዩ ሌሎች ክርስቲያኖችን ስለኔ ጸልዩ እንዳይል አልከለከለውም። አየሽ ወደ እግዚአብሔር ይጸልያል። አት ዘ ሴም ታይም ግን ሌሎች ክርስቲያኖችን ጸልዩልኝ ብሎ ይጠይቃቸዋል። ወደ እግዚአብሔር ግን ይጸልያል። አየሽ ስለዚህ ናቱ ቅድም እንዳለሽ እኛ ህብረት ውስጥ ነው ያለነው። ቅዱሳን መላእክቱንም ጨምሮ ቅዱሳኑን ጨምሮ ህብረት ውስጥ ነው ያለነው። ህብረት ውስጥ ያለን ሰዎች ደግሞ አንዱ ብልት ስለሌላው ብልት ጸሎትን ያቀርባል። አንዱ ደግሞ አንዱን እርዳኝ አግዘኝ ብሎ ይጠይቀዋል። እኔ ናቱን ጸልይልኝ ማለት እኔ ሌሎቹን ቅዱሳን ጸልዩልኝ ለምኑልኝ ብዬ እነሱን ኢንቮክ ማድረጌ ወደ እግዚአብሔር እንዳልጸልይ እንደውም የኛ ቤተክርስቲያናችን ትልቁ ጸሎት ምንድነው? እድላዊት አባታችን ነው አይደል? አባታችን ነው ትልቁ ጸሎታችን። የትኛውም ጸሎት መግቢያና መውጫ አባታችን ነው እግዚአብሔርን ነው ቀጥታ እና እንደውም እንግሊዝኛው ቃል እንደውም ሞሮፍ ከአማርኛው ይልቅ እንግሊዝኛው ቃል ወደ እግዚአብሔር የሚደረገውን አቡነ ሽኖዳም ይናገራል። ወደ እግዚአብሔር እዚህ ኮምፓራቲቭ ቲዮሎጂ የሚለው መጽሐፋቸው ላይ ወደ እግዚአብሔር የሚደረገውን ምን ይላሉ? ፕሬየር ይሉታል። ኦኬ ቅዱሳንን ግን ኢንቮኬሽን ይሉታል። ናቱ ቅድም ሲልሽ እንደነበረው እና ከዚህ አንጻር ነው። ስለዚህ ፕሬይ ፎር አስ አሁን እኔ አንቺን ጸልይልኝ ብልሽ አንቺ እኔን ጸልይልኝ ብትይ በቃ እንደዚህ ነው። ከቅዱሳን ጋር ግንኙነት እንደዚህ ለምን ህብረት ውስጥ ያለን ሰዎች ስለሆነ ነው። ኦኬ እንጂ ወደ እግዚአብሔር ሁሌም እንጸልያለን፣ እግዚአብሔርን ሁሌም እንጠይቀዋለን። ነገር ግን ደግሞ ቅዱሳኑንም ደግሞ አግዙን ብለን እንጠይቃለን። ይሄ አንዱ ከአንዱ ጋር የሚጣረስ ነገር አይደለም ልልሽ ፈልጌ ነው። እሺ በጣም ነው የማመሰግነው። ተባረኩ። እሺ እህታችን በርቺ፣ እግዚአብሔር ካንቺ ጋር ነው። ቃሉ ይተሰማልን። አሜን። እሺ ጌታ ያክብርልን። ኦኬ እሺ ዮሐዴ ሊዮ የሚል ዩዘር ኔም። እሺ ቆይ አንድ ኮሜንት ላይ በሁሉ ቦታ መገኘት የሚለው ቀረ። የጠየቀችው ነገር ቆይ እሱን ሜቢ በኋላ እሺ ናቱ እንትን በለውና ጎ ሄድ ናቱ እግረ መንገድን እሱን ይሄ ሁሉ ቦታ መገኘት የሚለውን ነገር አድሬስ አድርገውና ዮሐዴ ደግሞ ቀጣይ ሊዮ የሚለውን ኦር ጸገነት የሚለውን ሊዮ ነው የሚቀድመው። ዮሐዴ እነሱን ትቀበላቸዋለህ። ቀጥል ናቱ ማለት አይ ተብሏል እና እንደው በደንብ ሜቢ ከስርም ያለ ሰው አልተረዳ ይሆናል ብዬ ስላሰብኩ ነው። ኤኒዌይስ ለምሳሌ ይሄ ኢንቮክ ስናደርግ ወይም ደግሞ ስንጣራ እገዛቸውን ስንጠይቅ ግዴታ እነሱ በሁሉ ቦታ መገኘት አለባቸው የሚባል ነገር የለም። ጸሎትን ለመስማት ወይም ደግሞ እንደው የሁለት የሶስት ከዛም በላይ የሆኑ ሰዎችን
ጸሎት ወይ ደግሞ ንግግር ለመስማት በሁሉ ቦታ መገኘት ነሰሰርሊ ያስፈልጋል ማለት አይደለም። በነገራችን ላይ ማለት ነው። እሱን ዮሐንስ ራእይ ላይ ያለውን እናያለን። ግን ከዛ በፊት ግን ይሄ ህብረት የሚባለውን ነገር እንዳትረሱት። አሁን ለምሳሌ እንዴት አድርጊያችሁ አሁን ከታች ያላችሁ ሰዎች በደንብ እንዲገባችሁ በቀላል ምሳሌ ልስጣችሁ ማለት ነው። ለምሳሌ ቅድም ያነሳነው ጥቅስ አለ አይደለ? ዕብራውያን 12 ላይ አሁን እኛ በቃ ያለነው እኛ ክርስቲያኖች ማለት ነው ያለነው መላእክት የተሰበሰቡበት የቅዱሳን ህብረት መላእክት ያሉበት እዛ ከተማ ውስጥ ነው ያለነው። ያቺም ቤተክርስቲያን ትባላለች ማለት ነው እና በምድርም በሰማይም ያለች ማለት ነው እና ሩጫቸውን ጨርሶ የሄዱ ቅዱሳንም ያሉባት እኛም ደግሞ እዚህ ምድር ላይም ደግሞ ያለንባት እና ጌታ ራስ የሆነላት ይቺ ቤተክርስቲያን በአብ ቀኝም ጌታ በስጋ ባለበት ሁሉ አለች። ኦኬ። ስለዚህ ልክ እንዴት አድርጋችሁ ሰዱ? ለምሳሌ አዳራሽ ውስጥ ተሰብስባችሁ አንድ ሰው ጸሎት ሲያደርግ ግዴታ ሌላ ሰው ለመስማት በሁሉ ቦታ መገኘት የለበትም። ያ ሰው አይደለ ያኛውም ይሰማል። ወይ ደግሞ አንድ ሰው ሲናገር ሌላ ሰው እንደሚሰማው ሁሉ ልክ እንደዚህ እንግዲህ በእግዚአብሔር ቸርነት ያለ እግዚአብሔር ቸርነት ምንም ነገር የሚሆን ስለሌለ ወይ ደግሞ ያለ እሱ ስጦታ ማለት ነው ምንም ነገር የሚሆን ስለሌለ በእሱ ስጦታ በእግዚአብሔር ስጦታ ደግሞ እርስ በርስ ኮሚኒየን ይኖረናል፣ ህብረት ይኖረናል፣ መሰማማት ይኖረናል ማለት ነው። እንደውም ይልቁንስ እኛ የነሱ ላንሰማ እንችላለን። እነሱ ግን አሁን ከጌታ ጋር ናቸው። አንድ ህብረት ስለሆነ የምናደርገው እንሰማማለን ማለት ነው እና በዋናነት ደግሞ ይሄን ኢንቮክ የምናደርገው ለምሳሌ በየቤቶቻችን ኢንቮክ እናደርጋለን ወይ ደግሞ እንጠራለን፣ እገዛቸውን እንጠይቃለን እና በዋናነት ደግሞ በቤተክርስቲያናችን ደግሞ አስተምህሮ ምንድን ነው? በሊተርጂ ነው፣ በቅዳሴ ነው። አያችሁ፣ በቅዳሴ ጌታችን ከመላእክቱ ጋር ከቅዱሳን ጋር የሚገኝበት ታላቅ የሆነ አምልኮ ነው። እኛ ብቻ የምናመልከው አይደለም። ስለዚህ በአምልኳችን ለምሳሌ የመላእክትን እገዛ እንዲሁም የቅዱሳንን እገዛ ስንጠይቅ አንድ ህብረት ሆነን በአንድ ቅዳሴ ሆነን ነው። ምናልባት በአይናችን ላናያቸው እንችላለን፣ ግን እዚሁ ህብረት ውስጥ ስለሆኑ እንሰማማለን ማለት ነው። ያ ላለማብዛት ነው በጣም እንትን ያደረኩት። ቃሎት ያሰማልን አትሻ ቃሎት ያሰማልን። እግዚአብሔር ያክብርልን ብሮስኪ። እሺ ዮሐዴ ሊዮ የሚለውን ዩዘር ኔም ተቀበለ። ኦኬ እሺ ሊዮ ሰላም ብያለሁ። እሺ እንዴት አመሻችሁ?